ማናገር? መቅዲ ደክሞኛል ተይኝ። እመነኝ አሁን ምነግርህን ነገር ሲሰማ ድካም ሁሉ ብን ብሎ ነው የሚጠፋው። ለምኛለሽ ሴትዮ አንድ አካልሽ እንዲጎል ካልፈለግሽ በቀር ካጠገቤ ብን ብለሽ ጥፊ። እባክህ ዝም በል መፎከርን አቁምና አሁን ትንሿ ከቤት ልትወጣ ነው። ምን? በማንኛውም ሰዓት ይሄን ምላስሽን ብታሾይ ለማደርገው ነገር ኃላፊነቱን ትወስጃለሽ። እንዴ እሷን ከዚህ ባስወጣት ሰላም መሆን ነው የሚመስልሽ? በምን ምክንያት ከሰው ጋር ልትጋጭ ትችላለህ? እሷ ከሌለች። እማዬ ግን የምርሽ ነው? ህይወትህን ልምራል እያልሽኛለሽ? እንዴ እኔ ህይወትህን ልምራ አላልኩም፣ የሚበጅህን የነገርኩህ። ምንም እንኳን ተሟግቼ ላስቀርሽ ባልችልም ሁሌም ከጎንሽ አለሁ። እኔ አባትሽ። ሴትዮ መናጤዎቹ እኛ ነን። እሺ ቀልደኛ። ቆይ ምንድነው ይሄን ያለው? ይኸውልሽ ማሬ ጆሲ ለእናቱም ለአባቱም አንድ ወንድ ልጅ ነው። አንድ እህት ብቻ ነች ያለችው። ሲመስለኝ ባለፈው ዓመት ነው ምናምን ሁሉም ተጠቃለው ወደ አሜሪካ ሄዷል። ታዲያ እንዴ ሁሉ ነገር በብር ማድረግ ለምደዋል እንዴ? አሁን ትንሿ ጋር ሲደርስ የከበደ አሁን ገና እውነተኛ ፍቅር ያዘኝ። ጎበዝ ጓደኛዬ፣ አሁን ገና ጭንቅላትሽን ማሰራ ጀመርሽ ማለት ነው። መቅዲ ለኢዙ እናት መታየት የሌለበትን ቪዲዮ ስላሳየቻት ታዲያ የኢዙም እናት አይኗን ማየት አልፈልግም፣ ቤቴን ለቃልኝ ትውጣ፣ ይህንን የማታደርጉ ከሆነ ደግሞ እኔ አደርገዋለሁ፣ እኔ እወጣለሁ ስትልም ይህ የመጨረሻ አቋሟ እንደሆነ ተናግራ ነበረ። ኢዙ በቃ አቋምሽ ይህ ከሆነ እውነቱን ንገሪኝ፣ አስበሽ ንገሪኝ ቢላትም የኢዙ እናት ግን አቋሚ የሆነው ይቺ ልጅ ከዚህ ቤት አስወግዱልኝ፣ ኢዛናም እማዬ ተረጅኝ፣ እኔ ያለሷ አይሆንልኝም ያለ ቢሆንም የኢዙ እናት ግን በዚሁ አቋሚ ጸንቻለሁ በማለት ትንሿን ጥግ ድረስ ጨክና ከቤት ማባራታለች። ታዲያ ትንሿም ከቤት ከተባረረች በኋላ ወዴት እንደምትገባና ማረፊያው የት እንደሚሆንም እያመቻቸ ነበር። ኢዙ ወደ ጓደኞቹ በመሄድ ወደ ነሉሌ በመሄድ ቤት የሚከራይ እንዲፈልጉለትና ለትንሿ መከራየት እንደሚፈልግ ለትንሽም ጊዜ ቢሆን በተለይ ደግሞ እናቱ ይህንን ነገርና የእሱን ሁኔታ ትንሿ ከዛ ቤት ከተባረረች በኋላ ከወጣች በኋላ የኢዙን ሰላም አለመሆን ስታይ ምናልባት ወደ ቤት ትመልሳት ይሆናል የሚልም እቅድ ስላለው ታዲያ ለጓደኞቹ ለትንሽ ጊዜ ቤት የሚከራይ ፈልጉልኝም ሲላቸው ጓደኞቹ ግን በፍጹም እንደዛ መሆን የለበትም፣ ያን ያህል ጊዜ ካልሆነ ደግሞ ለትንሽ ጊዜ ብቻ ከሆነ መከራየቱ አስፈላጊ አይደለም፣ የቹቻ ቤት እኮ ክፍት ነው፣ ስለዚህ ከጓደኛችን ከቹቻ ቤት መግባት ትችላለች በማለት በዚህ ተስማምተዋል። ታዲያ እሱም አይሆንም እከራያለሁ እያለ ቢሆንም ነገር ግን ጓደኞቹ ደግሞ በዚህ ሰዓት እጎናችሁ ካልቆምና አብረን ካልሆንን እጅ ለእጅ ካልተያያዝን ምን ጓደኛሞች ነን በማለት ይህንን ነገር እንዲቀበልም አድርገውታል። ኢዛናም በቅርብ ርቀት እየተከታተለ ትንሿን እንደተለመደው ወደ ትምህርት ቤት ያደርሳታል፣ ይመልሳታል። እና አቤላም ወደ ክላስ ሊገቡ በር አካባቢ እንዲሁም ደግሞ ትንሿን በር አካባቢ ኢዛናም ትንሿን አድርሶ ሊመለስ ሲል ትንሿ የተጨነቀች ትመስላለች። እሱም እንዳትፈራና በማንኛውም ሰዓት እንደምታናግረውና በተለይ ደግሞ የሚያስፈልጋት ነገር ካለ የሚጨንቃት ችግር ካለ ማንኛውም ነገር ካለ እንድትደውልለት አሳውቋል ሊመለስ ሲል ታዲያ አቤላ ደግሞ ፊቷ ትክክል አለመሆኑን ተመልክቶ ነበረ። ምን ሆነሻል? የተጨነቅሽ ትመስያለሽ በማለትም ሲጠይቃት ትንሿም ምናልባትም ቪዲዮ ርዕሰ መምህሩ ጋር ከደረሰ ብዬ ነው፣ ይህ ብቻ እንዳይሆን ጸልዩልኝ ትላለች። ታዲያ አቤልም ረስቸው ሳልነግራችሁ ቪዲዮ እኮ ጠፍቷል የሚል አዲስ ነገር አበስሯቸዋል። ታዲያ ኢዙም ደግሞ የሚገርመው ግርም ድንቅ የሚለው ነገር እንደዚህ አይነት ቪዲዮ ከተሰራ በኋላ ከተለቀቀ በኋላ አሁን ደግሞ ማጥፋቱ ምንድን ነው? ከዚህ በላይ ምን አይነት ሴራ አስበው ሲሆን ይህንን ነገር ያጠፉት ይላሉ። የቪዲዮ መጥፋቱ እንግዲህ ከዚህ ነገር ጀርባ ያለ አንድ ነገር የቪዲዮ እንዳልተለቀቀና አንድ ዓላማ እንዳለው ምናልባትም ዓላማቸው ከግብ ደርሶላቸው እንደሆነና አሁን ደግሞ ይህ ነገር የቀየሱበት ምናልባትም ደግሞ ሌላ የከፋ እቅድ ኖሯቸው ይሆናል ይላል። ትንሿም ከዚህ የከፋ ምን አይነት ነገር ሊኖር ከዚህ የከፋ ነገር ይኖራል ብለህ ነው እያለች ትከራከራለች። ኢዛና ግን አይመስለኝም ይላል። እነሱም ታዲያ ጓደኞቹም መቅዲ የፈለገችውን ነገር አድርጋለች፣ ለዚህ ደረጃ ያደረሰችው መቅዲ ናት። ስለዚህ አሁንም ደግሞ ምን አይነት ዓላማ ሊኖራት እንደሚችልና ከዚህም ነገር ጀርባ ያለችበት መቅዲ እንደሆነችም ተረድተዋል። መቅዲ ይህንን ነገር ሁሉ ካደረገች በኋላ አሁን ድጋሜ ወደ ጆሲ በመሄድ በአንድ ነገር ልንስማማ ግድ ይለናል በማለት ኦፈር አድርጋለታለች። አብረን መስራት ይኖርብናል፣ አዲስ ነገርና የሚያስደስት ነገር አለኝ በማለት የትንሿን ከቤት መባረር እንደ ትልቅ ነገርና እንደ ትልቅ ስኬት እንደ ትልቅ ደስታ ይዛለትም ለጆሲ ትሄዳለች። ጆሲም ታዲያ ዋናው ዓላማይና ትልቁ ነገር ምን ሆነና የትንሿ ከቤት መባረር በእጅጉ ደስ ይለኛል፣
ዋናው ነገር ይሄ ነው፣ የምንፈልገውም ነገር ይሄ ነው። ግን ይሄ ቢሆንም አላማችን፣ እሷን ማስወጣት ቢሆንም አላማችን፣ አሁንም እጅ ላይ ተያይዘንና በርትተን ልንሰራ ግድ ይለናል። አሁንም ከቤት ብትባረር ኢዛና ግን ከስር ከስሯ የሚጠፋ አይደለም። አሁንም ቢሆን አብረው ናቸው። ቤቱን ለቀቀች ማለትና ከቤት ተባረረች ማለት እነሱ ተለያዩ ማለት አይደለም ስትለው፣ ጆሲም ደግሞ እሱ ለእኔ ቀላል ነው፣ ዋናው ነገር የእሷ ከቤት መባረር ነው፣ የሚቀጥለው ደግሞ የኔ ይሆናል ይላል። በሌላ በኩል አቡዬ ትንሿ ከቤት ስትባረርና ከቤት ስትወጣ የእኔ ልጅ አቅም ኖሮኝና የቻልኩትን ያህል ሞግቼ ከቤት ባስቀርሽ ደስ እያለኝ ባለመቻሌ ደግሞ ከቤት በመውጣትሽ በእጅጉ አዝናለሁ። ነገር ግን በማንኛውም ሰዓት አባትሽ ነኝ፣ በየትኛውም ሰዓት ልታናግረኝ ልትጠይቂኝ ትችያለሽ፣ አባትሽ ነኝ ብሎ ታዲያ ማንኛውም አባት ልጁን ከሚሰናበተውም እኩል ያልተናነሰ መልኩ አቡዬ ለትንሿ ጥሩ ሽኝት ነበር ያደረገላት። በሌላ በኩል ኢዛና ትንሿ ከቤት ከተባረረች በኋላ ቤቱን ለቃ ከሄደች በኋላ ለሱ ቤቱ ወና ሆኖበታል። በጠዋት እየተነሳ መጥፋት፣ ከቤት አለመረጋጋትና አለመቀመጥ መደበኛ ስራ አድርጎ ይዞታል። ታዲያ የኢዛናም እናት ደግሞ ትወጣለች ትገባለች፣ ልጇ ግን የለም። እንደተለመደው አይስቅም፣ አይጫወትም፣ ከቤት አይቀመጥም። ጠዋት የወጣ ማታ ይገባል፣ በደረቅ ሌሊት በጠዋት ይወጣል። ታዲያ በዚህ ባህሪው ደግሞ ግራ የተጋባቸው የኢዛና እናት ለአቡዬ ልጄን አላየኸውም ወይ? ኢዙ እኮ ጠፋኝ በማለት ጠይቋለች። ታዲያ የኢዙ አጎት ደግሞ አብዬ ደግሞ አሁንም አንቺ ነሽ ከቀልብሽ ነሽ፣ ግን ይህንን ጥያቄ የምጠይቅኝ እውነት አንቺ ነሽ? እንዴት ያን ሁሉ ነገር ካደረግሽ በኋላ ይህንን ያህል እንስሳት ያባረርሽ ያህል እንዴት ይህንን ያህል ደረጃ ልብሽ ይደነድናል? ታዲያ እሱስ እንዴት አስችሎት ከዚህ ቤት ይቀመጣል? የሞቀ ቤት እያለው ቤት እንደሌለው በር ለበር እንዲሁ ደግሞ አስፓልት ለአስፓልት እንዲንከራተት አድርገሽው ግን እንዴት ተደስቶና ከዚህ ተረጋግቶ ሊቀመጥልሽ ይችላል እያላ ቢሆንም የኢዙ እናት ግን እኔ በአቋሜ ትክክል ነኝ የምለው ነገር እናንተ አሁን አይገባችሁም። እኔ ትክክል ነኝ፣ ያደረግኩ ማንኛውም ነገር ለልጄ ስል ነው። ይህች ልጅ ከስሯ እና ደግሞ በዙሪያዋ ችግር አይጠፋም። ልጄ ከእሷ ጋር ከሆነ ጀምሮ ከእሷ ጋር ከሆነበት ጊዜ ጀምሮ ልጄን ችግር አያጣውም። ልጄን አንድ ቀን ደግሞ ለምን እንደዚህ እንዳደረግኩለት አንድ ቀን መቶ ያመሰግነኛል ትላለች። የኢዙ እናት ባየችው ነገር ያየችውን ነገር ሙሉ ለሙሉ አምና ተቀብላለች። ጆሲ ፍቅር እየተንጨረጨረች ያለችው ቆንጅየዋ ብሌን እንደዚህ መሆኗ ደግሞ ያንጨረጨራት ሌላኛዋ መቅዲ ለምን እንደዚህ እንደምትሆንና ጆሲ እየረገጣትና ፊት እየነፈጋት እንደዚህ መንጨርጨሯ አዲስ ባህሪ ማምጣቷ ደግሞ እየገረማት አዲስ አንድ ብልህ ዘዴ ልንገርሽም ትላታለች። ታዲያ ከዚህ ከምትንጨረጨርበት ነገር በረድ የሚያደርጋት ነገር ነበረ። ጆሲ ማን እንደሆነ አታውቂውም ማለት ነው። ጆሲ ማለት የሀብታም ልጅ ነው። ቤተሰቦቹ አሜሪካ ነው የሚኖሩት። ለቤተሰቡ ብቸኛ ወንድ ልጅ ነው። ስለዚህ ገንዘብ እንደፈለገ እንደ ቅጠል ነው የሚያረግፈውና የሚበት ነው። አሁን ትንሿ ላይ ብቻ ሲሆን ሁሉንም ነገር በገንዘብ እየፈታ ለምዶ፣ ትንሿ ላይ ሲሆን ግን አሁን ብቻ ግራ ገብቶት ነው እንጂ የተመለከትሽው ስትልም፣ ታዲያ ይህች እየተንጨረጨረች የነበረች ልጅ ደግሞ አሁንም እውነተኛ ፍቅር ይዞኛል በማለት ከዚህ በኋላ ጨዋታውን ወደ ሌላ ቀይረዋል። ቅዲና ጆሲም ዋናው አለማቸው ትንሿን ከቤት ማስወጣት ስለነበረ ትንሿ ከቤት ከተባረረችላቸው በኋላ ቪዲዮውንም ከነበረበት ቦታ ጆሲ እንድታደርግ የፈቀድኩልሽ እንደዚህ አልነበረም፣ ቪዲዮውን ቀርጸሽ ትንሿ ከነ ኢዛና ቤት እንድትወጣ ብቻ እንድታደርግ እንጂ ትምህርት ቤት ላይ ለቀሽ ችግር እንድትፈጥሪ አልፈልግሽም ብሏ ስለነበረ ቪዲዮንም አንስተው ነበረ። ታዲያ አሁን ደግሞ ይህ ነገር ከዚህ በፊት እንደዛ ከተፈጠረ በኋላ የትንሿ ሕይወት በዚህ መልኩ እናቴ ዘንድ ልትረዳ በማችለው ሴትዮ ዘንድ እንድረገጥ ካደረጉ በኋላ አሁን ቪዲዮውን ማጥፋት ምን ይሉታል? ዋናው ዓላማቸው ምን ይሆን ይላሉና ኢዛና በእርግጥ አርፈው እንደማይቀመጡ ትንሿም ደግሞ ከዚህ በላይ ምን የሚመጣ ነገር ይኖራል ትምህርቷ እያሳሰባት ቢሆንም ዋናው ዓላማዋ ሰዎቹ ከሚቧጭቋት ከማንኛውም አይነት መጠቋቋሚያ ሳይሆን ጉዳዩ የነበረው ከትምህርት ቤት አለመባረሯ ነበር ለሷ ትልቁ ጉዳይ። ኢዙ ግን አሁንም በእጅጉ ፈርቷል። እነዚህ ሰዎች ምን ይሆን ዓላማቸው? ምን ነበር ዓላማቸው? ለምንስ ቪዲዮ ጠፋ ይላል። ውድና የተከበራቸው ቤተሰቦቼ የዛሬው ክፍል ይህንን ይመስል ነበረ።
እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ማንኛውንም ሀሳብ መስጠት ትችላላችሁ። ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮውን ላይክ ማድረግ አትርሱ እያልኩኝ በሚቀጥለው ክፍል ተመልሰን እስከምንገናኝ መልካም ቆይታ። እወዳችኋለሁ።